የትሁቴ የህይወት ፍጻሜ እጅግ በጣም ያሳዝናል። ተመስገን ትሁቴን በሽጉጥ ጨጓራዋን በተነው። አባባ ደግሞ ፖሊስ አመጣ። እጅግ በጣም ያሳዝናል። ትሁት በመጨረሻ በልጇ አባት ባልጠበቀችውና ባልፈለገችው መስመር ራሷኑ ይዞ ደፋት። እጅግ በጣም አዘነና ከሚገባው በላይ ራሱን መቆጣጠር ሲያቅተው አባባም ወይኔ ልጄ አስበላሁሽ አይደል? እንደው ዛሬ እንኳ አንቺን አለማትረፌና ከአንቺ ጎን ሁኜ ለአንቺ መስዋዕትነት አለመሆኔ በጣም ራሴን እንዳዝን አድርጎኛል። ካሌብ አሁን ትሁቴ ጨጓራ ተበትኖ መንገድ ላይ ድፍት ስትል፣ አንተ ግን በሚያሳዝንና በሚገርም ሁኔታ የእሷን ጉድ ላለመሸከም እንዴት እንደዚህ ትሆናለህ? ምንም ቢሆን እኮ እሷ እጅግ በጣም ብዙ ዋጋና መስዋዕትነት የከፈለች ልዩ ሰው ናት። በመጨረሻ ይሄንን ነገር እንዴት ማመን ያቅተሃል? ብሎ ሲለው ከዛ እንዴ ምን ሆነሃል አባዬ? የተፈጠረውን ነገር እኮ አይን ባይነህ እያየህ አይደል እንዴ? እንዴት እንደዚህ ትሆናለህ? መቼም ይሁን መቼም እኔ እውነታውን ለመናገርና እውነታውን ለመቀበል ቢያቅተኝም አንተ ግን ያደረግከው ነገር አባዬ በፍጹም ልክ አይደለም። እኔም እኮ ምንም ቢሆን ልጅህ ነኝ። ይሄን ያክል እንዴት ትጠላኛለህ? አለና ካሌብ ተናደደ። ተመስገን ካሌብን እመታለሁኝ ብሎ ትሁት ላይ ያደረሰው ከባድና አደጋ ነገር እጅግ በጣም ያሳዝናል። ተመስገን በተደጋጋሚ ትሁትን ማስጠንቀቂያ ሰጥቷት ነበር። እሱ ምንድነው? እረፊ፣ አትፈታተንኝ ትሁት፣ እኔ ላንቺ ብዙ ዋጋና መስዋዕትነት ከፍዬ ነበር። በመጨረሻም ግን በፍጹም ልትሰሚኝምና ልትረጅኝ አትፈልጊም። እድሜ ዘላለምሽን አንቺ ችግርና መከራ ውስጥ እንዳስገባሽኝ ነበር። ሆኖም ግን በጣም የምትገርሚና አደገኛ ሰው ነሽ። ካሁን በኋላ ከማልፈልገው ሰው ጋር ላይሽም አልፈልግም። በመጨረሻ ግን ከባድ ውሳኔ እያደረግሽ መሆኑን እወቂ። እረፊ ብያለሁ እረፊ ብሎ ቢያስጠነቅቃትም ትሁቴ በጣም ደብሯት ነበርና ካሌብ ወደ ውጭ ዞህዶ እያዝናናት ስለነበረ ደስ የሚል ጊዜ አሳለፍን። ትሁት እቤት ተቀምጠሽ ነገሮቹ መሸከም በጣም ይከብዳል። አንዳንዴ እኮ ወጣ ብለን ንፋስ ስንቀበልና አንዳንዴ ወጣ ብለን ያሉትን ነገሮች ስናይ በጣም ደስ ይላል። አየሽ ትሁቴ፣ እድሜ ዘላለምን ቢሆን ይህን ነገር እንደዚህ ሆነሽ እንድትቀጥይ በፍጹም አልፈልግም። ስለዚህ ያለውን እውነታ መቀበል መቻል አለብሽ። ለምንም ቢሆን በቃ ከጎንሽ እንዳለን ማሰብ አለብሽ ብሎ እውነቱን ሲነግራት አምና ለመቀበል ተቸግራ ነበር። ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። የትሁቴ የህይወት ፍጻሜ በጣም ያሳዝናል። ትሁት ባልጠበቀችውና ባላሰበችው መንገድ ከባድ አደጋ ደረሰባት። እሱም ምንድነው? ካሌብ እንውጣ ብሎ ወደ ውጭ ይዟት ከወጣ በኋላ እሷ ግን ያልጠበቀችው ችግር ገጠማት። ተመስገን ለካሌብ የደቀነውን ሽጉጥ እሷ በካሌብ መካከል ላይ ገብታ አንጀቷን በጥይት ብሎ ዘረገፈላት። እሱም ደነገጠና ባለበት ላይ ፈዞ ቀረ። አባባ ከሚባለው በላይ እጅጉን ደነገጠና የሚሆንበት ግራ ሲገባው የሚገባበት ግራ ሲጠፋው በቃ ዛሬማ ልጆቼን ማንም ሊነካብኝ አልፈልግም አለና ከቤት ወጥቶ ቲናን አገኛትና ስሚ ቲና፣ ስንት ብር ነው የምትፈልጊው? የምትፈልጊውን ገንዘብ በሙሉ እሰጥሻለሁ። ምንም ቢሆን ምንም አንቺ ከባድና አደገኛ ሰው ነሽ። ስለዚህ እባክሽ ተልጆቼ ህይወት ራቂ እያለ ለመናት። ከዛ እሱንማ ላደርገው አልችልም በፍጹም። ምን ሆነሃል አባዬ? እኔ እኮ ላንተ ያላደረግኩትና ያልሰራሁት ነገር የለም እንዴ። እኔ የምፈልገው ትዳሬን፣ ቤቴን ወደ ቤት ተመልሼ የካሌብ ሚስት ሁኜ ነው መኖር የምፈልገው ብላለችው። እሱን እንዳታስቢው የኔ ልጅ፣ መቼም ቢሆን መቼም ጊዜው አልፏል። አንቺና ያ ተመስገን ከልጆቼ
ትሁትና ከካሌብ የማትረቁ ከሆነ እነሱን ለማጥፋት ስትፈልጉ መጀመሪያ እኔም ማስወገድ አለባችሁ ብሎ ዝቶባት ሄድና ወይኔ ይሄ ሽማግሌ ምንኛ ቢንቀኝ ነው ምንኛ ተጫወተብኝ እያለች መናደድና መቃጠል ጀመረች። ትሁት እንግዲህ ያደረገችው ነገር ራሷን ሳቅጥጧታል። በእርግጥ ተመስገን ይሄን ነገር ካወቀ ልጇን እንደሚገልባት በጣም ፈርታለች ማለት ነው። ለዛም ነው ካሌብ ከቤት ይዟት የወጣው። አባባ ቲናን የመጨረሻ ማስጠንቀቂያ ከሰጣት በኋላ ከልጆቼ ህይወት ራቂ፣ እስከ መቼውም ድረስ ቢሆን አንቺ የልጆቼን ትልቶኝ አትችይም እያለ ሲላት እሷም በጣም የሆነ ክፋት ነገር ለማድረግ እያቀደች ነበረ ማለት ነው። አባባ እንግዲህ ወደ ቤት ተመልሶ መጣና ትሁቴ ጋር ቁጭ ብሎ ትሁቴ ተረጋጊ፣ የተፈጠረውን ነገር በሙሉ ሁላችንም እንጋፈጠዋለን፣ ብቻሽን አይደለም፣ ይህን ያክል ራስሽን አትጣይ። ተመስገን ያንቺ ልጅ መሆኑን ቢያቅም ምንም ሊያደርጋት አይችልም። እሱ ሳይቀድመን እኛ መቅደም አለብን፣ የሆነ ነገር ማድረግ አለብን ብላ ስትል ሲላት እሺ አባዬ በቃ አንተንም አስጨነቅኩ አይደል አባዬ፣ ያለኝ ፈተና እኮ በጣም የስቃይ ጉድ እየበላሁ ነው ያለሁት። ሌላውና ትልቁ ነገር ካሌብ መጣና ሰማ አይደለ ተመስገን እኔ ልጅ እንዳለኝና የእሱ ልጅ መሆኑን ሰማ። በቃ ልጅ መሞቷ ነው አለቀላት። መቼ ነው ደስተኛ የመሆነው እያለች በጣም ተጨናነቀችና እህቷን ወደ ክችን ገብታ ካወራቻት በኋላ እህቴ ያመሰግናለሁ ላደረግሽልኝ ነገር በሙሉ በጣም ነው ማመሰግነው እያለች እህቷን አመሰገነቻት። እህቷም ደግሞ በሚገርም ሁኔታ ለትሁቴ ልጅ ዋጋና መስዋዕት እየከፈለችላና ያለው መጨረሻ ላይ አባባም ደግሞ ከካሌብ ጋር ትሁትን ተዋትና ወደ ካፌ ሄዶ እየጠጣ ስልክ ተደወለለትና ጠፍተሻል፣ በሰላም ነው? እኔ በጣም አስቸጋሪ ሁኔታ ነው ያለሁት። ካሌብና ትሁትን የሚፈታተናቸውና ሊጠላቸው ያሰበ ሰው አለ። ይህን ነገር ደግሞ እንዴት ብዬ ልጋፈጥ እያለ ሀሳብ ሲሰጣት በጣም ጨነቃትና የምትገባበት ሁሉ ግራ ገባት። መውጫ መግቢያ አጣች። በመጨረሻ ላይ ስትጨናነቅ እዛ ሶፋ ላይ ቁጭ ብላ እንትን ስትል አባባም ቡናውን እየጠጣ በስልክ ካወራ በኋላ ጠፍተሻል ፀሐይ፣ ምንድን ነው እየተካሄደ ያለው? ትሁቴማ ለእኛ ፈጣሪ የሰጠን ስጦታ ናት። እሷ ባትኖር ኑሮ ከብዙ ነገር ነው ያተረፈችን። እኔም እኮ እስካሁን በህይወት አልኖርም ነበር። ትሁቴ ስላለች ነው በህይወት ተርፌ ዛሬ ላይ እንዲህ ያልኩት። እኛም ቢሆን አታስቢ፣ ከጎኗ ለችግሯ መሆን አያቅተንም ብሎ አለ። ካሌብ እንግዲህ ትሁት ቁጭ ብላ ቁዝም ብላ ነበርና ምን ሆነሽ ነው ትሁት? የተፈጠረ ነገር አለ እንዴ? ፈታ በይ፣ ያሉትን ችግሮች ደግሞ አብረን እንፈታቸዋለን፣ ምንም አትጨናነቂ አላት። እሺ ካሌብ አመሰግናለሁ አለችና እኔ ወክ ላረግ ነው ወደ ውጭ፣ አብረሽ ትሄጃለሽ ብሎ ሲላት እንዴት ብዬ ብላ ግራ ተጋባት። አይደለም መሄድ አለብን ወደ ውጭ፣ እባክሽ ተረጂኝ። ምንም ቢሆን ምንም አንቺ ብቻሽን ስትሆኝ አያምርብሽም፣ አብረሽ ስትሆኝ ነው የሚያምርብሽ። ስለዚህ ነገም ዛሬም ቢሆን ለተፈጠሩት ነገሮች ይቅርታ፣ ስለዚህ ዛሬ ግን ተጎንሽ ልሆን ፈልጊያለሁኝ ብሎ አላት። አይ እንደዛ ከሆነ ችግር የለውም አመሰግናለሁኝ፣ በቃሽ ልብስ ቀይሬ ልምጣ ብላ ስትለው አይሆንም እንደዚህ ሆነሽ ነው የምትወጪው፣ የለበሽው ልብስ በጣም ያምራል አላት። አይደል አለችና ካሌብ እና ትሁቴ እጅ ለእጅ ተያይዘው መጫወቻ ቦታ ይዟት ሄደ። ብዙ ነገር አዝናናት፣ ማስቲካ ገዛላት። በጨዋታ ፈገግ እያሉ ብዙ ቦታዎችን ካሳያት በኋላ ትሁቴ ዛሬ በጣም ነው ደስተኛ የሆንኩት፣ እኔም አንቺ ጋር ሁኜ አየር ቀየርን፣ ብዙ ነገር አየን፣ አንቺም ከቅድሙ ድብርት አሁን አልወጣሽም ሲላት፣ አረ በጣም ቀሎኛል፣ በጣም ነው ማመሰግነው ካሌብ፣ እኔም እኮ ሁሉንም ነገር ረሳሁት፣ እሱን ነው የምፈልገዋልና እጅ ለእጅ ተያይዘው እየሄዱ ሳለ ፊት ለፊት ቆሞ ተመስገን እየጠበቃቸው ነበር። አንቺ ባለጌ ስድ፣ እኔ እንደዚህ እጅ ለእጅ ተያይዞ ሳይሆን በደስታ በፍቅር ላኖርሽ እያልኩ ስመኝ አንቺ ጭራሽ ከወንድ ጋር እየተጋተትሽልኝ መጣሽ አለና ሽጉጡን አነጣጥሮ ሲተኩስ ትሁትን ጨጓራዋን ሲላ ተዳድፍት አለች። ካሌብም ደንግጦ ቀረ። አባባ ደግሞ ወደ ቤት ተመልሶ ሂዶ
ቁጭ ብሎ የሚያስበው የሚያወርደው የሚያወጣው ግራ ሲጠፋው፣ ወይኔ ጉዴ! ጭራሽ አሁንም ትሁቴ ፈተና ላይ ሆና እኔ እንዴት ሀሳብ ማንጣት ያቅተኛል እያለ መጨናነቅ ጀመረ። ወደ ኋላ ወደፊት ወደ ግራ አሰበና ወይኔ ጉዴ እያለ አሁንማ አንድ መላ ማንጣት አለብኝ አለ። ኢንስፔክተር እንዴት ነህ ደህና ነህ ብሎ ከደወለ በኋላ ኢንስፔክተሩም ሰላምነቱን ተነገረው በኋላ እባክህ እስካሁን ድረስ እኔ በተወለድኩበትና ባደግኩበት ሀገር ምንም ችግር ገጥሞኝ አያውቅም። አሁን ላይ ግን ከባድና አደገኛ ችግር ገጥሞኛል፣ እባክህ ድረስልኝ ብሎ ሲለው ምንድን ተፈጥሮ ነው? ኢንስፔክተር ያንተን እርዳታ ፈልጋለሁ። ልጆቼ በጣም ችግር ላይ ስለሆኑ የሚያስቸግራቸው ሰው ስላለ እሱን እልባት እንዲያገኝ እፈልጋለኋል። ምንድን ነው ብሎ ሲል ናቶሎና የተሰራ ያለውን ወንጀል እንድታይ እፈልጋለሁ ብሎ አባባ ተናገረ። ቲና አስቀድማ ከተመስገን ጋር ተገናኝታ ትሁት ልጅ እንዳላትና ካንተ እንደወለደች የምትወዳትና የምታፈቅራትን ሴት ከኛ ዘንድ ወንድ አምጥተን ትሁትን እንዲያፈቅራትና እንዲወዳት አድርገን ከዛ ከቤት እንድትወጣ እናደርጋለን። ያለው አማራጭ ይሄ ነው። የምትሰማይ ከሆነ የማትሰማይ ከሆነ በፍጹም ሊስተካከልና ሊሆን አይችልም ብላለችው። አይ እንደዛማ ላደርግ አልችልም በጭራሽ። ምንም ይሁን ምንም እኔ የቂል ስራ ምሰራና የጅል ስራ ምሰራ አይደለሁም። ስለዚህ መቼም ይሁን መቼም እውነቱን ስነግርሽ አንቺ ያደረሻቸው ከባድና አደገኛ ስህተቶች ነገ ዋጋ ያስከፍሉሻል። ስለዚህ እረፊ ብሎ ሲላት አይደለም ተመስገን፣ እኔ ለራስ ብዬ ነው። ትሁትን የምትወዳትና የምታፈቅራትን ከሆነ በቃ በእኛ በኩል የሆነ ወንድ ልጅ ቀጥረን ትሁት ቤት ሂዶ ከዛ ከቤት እንዲያስወጣትና ለግልህ ማድረግ አለብህ። ይሄ ትልቅ አማራጭና እድል ነው ብሎ ሲል እስቲ ስለ ትሁት አንዳንድ ባህሪያቶችን ንገረኝ፣ ስለ እሷ ባህሪ ደግሞ ምን ማወቅ አለብሽ? ምን ይጠቅምሻል አላት። በጣም ይጠቅመኛል ንገረኝ አለችው። ተመስገንም የትሁትን ጀግንነትና መልካምነት እንዲሁም ደግሞ በራሷና በሕይወቷ ላይ ለመጣባት አደገኛና ነብር እንደሆነች ሲነግራት የእሷ ጀግንነት አሁን ከዚህ ጋር ምን ያገናኘዋል ብላ ስትጮህበት ፍጥጥ ብሎ ተመስገን ቲናን አያትና ምን አባሽ ለማለት ፈልገሽ ነው? ወይስ እኔና አንቺ አሁን እያወራን ካለ ነው ትሁትን ለማጥመድና የሆነ ነገር ለማድረግ አስበሽ ከሆነ እመኒ ማንም አያጠፋሽ፣ እኔ ነኝ የማጠፋሽ ብሎ ሲላት ደንግጣ ዝም አለችና እሺ በቃ ይቅርታ። ቆይ አንተ ለምንድን ነው እንዲህ የምትቆጣው? ስለ ትሁት እኮ እያንዳንዱ ነገር ማወቅ ለእኛም ይጠቅመናል። ምናልባት እንደ ማስፈራሪያ፣ ምናልባት ወደ አንተ እጅ ቶሎ እንድትመጣ ማድረግ አለብን ብላ አለችው። ተመስገን ትሁቴንና ካሌብን እዛ ሲደፋቸው አባባ ደግሞ ፖሊሱን ይዞ ደረሰ ማለት ነው። ውዴ ተከበራችሁ የሌላ እንዴ መሐመድ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ድረስ ላይክ ሰብስክራይብ እያደረጋችሁ አበረታቱን። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።